ጀግኖቹ አትሌቶቻችን ከድል ማግስት አዲስ አበባ ተገኝተዋል። ኃይሌ ገብረስላሴና መሰረት ደፋር ለመጀመሪያ ጊዜ ፊት ለፊት ተያይተዋል። ልጅቷ ፈርታለች። መሰረት ደፋር ገና ሕፃን ልጅ ነች። አንድ ቦታ የተገናኙት ከድል ማግስት ነው። ከአቴንስ ኦሎምፒክ አሸናፊነታቸው ማግስት ሙሉ ልብስ ለማሰፋት በአንድ ልብስ ቤት ተገናኙ። ኃይሌ እንዲህ አላት፣ የባለም አርጩም ያለ ለባልሽ ሙሉ ልብስ ማሰፋት አለብሽ አላት። ይህ ልብስ ተሰፋ። ይኸው 20 ዓመት አስቆጠረ። የባለም አርጩም ያለ ድንቅ አባባል። ይህ አባባል ለመልካም ትዳር የተነገረ ነው። በድህነት ውስጥ ለፈካው ትዳር የተገለጸ ነው። ዘመኑ 1999 ገደማ ነው። እሷ ስትራብ በሶ በጥብጦ ያጠጣት ጀግና ባሏ ነው። ከእናቱ መሐረብ ቀንሶ ለትራንስፖርት ይሁንሽ እያለ ገንዘብ የሰጣት ውድ ባሏ ነው። ይህ ከስኬቷ ጀርባ ሳይሆን ከተሸናፊነቷ ጎንም አብሯት የቆመ፣ ስታለቅስ አብሯት ያለቀሰ፣ ስትስቅ አብሯት ደስታዋን የተጋራ ጀግና ባል ነው። መሰረት ደፋር ለመጀመሪያ ጊዜ የውድድር እድል ስታገኝ የፓስፖርት ማውጫ ገንዘብ አልነበራትም። በዚህ ጊዜ ከጎረቤቷና ከባለቤቷ ውጪ አለውልሽ ያላት አልነበረም። የአሁን ባለቤቷ የበፊት ፍቅረኛዋ ቴድሮስ ኃይሌ በብዙዎች ዘንድ ተወዳጅነትን ያገኘ ሰው ነው። እሷ ስትራብ ስትጠማ ከጎኗ ያልተለየ አሁንም የልጆቿ አባት መሆን የቻለ ሰው ነው። ውለታዋን ተናግራ አትጨርስም። አንድ ወቅት ትላለች መሰረት ደፋር የመጀመሪያ ኢንተርናሽናል ውድድሯን ለማድረግ ወደ ሆላንድ የምታመራበት ጊዜ ነበረ። ፓስፖርት የምታወጣበት አንዳችን ብር አልነበራትም። ተቸግራለች። ኤምባሲ ለመግባት የግድ 650 ብር ያስፈልጋታል። ተጨነቀች፣ ተጠበበች። ጊዮርጊስ ቤተክርስቲያን ሄዳ አለቀሰች። የዚህን ጊዜ የዛኔ ጓደኛዋ ቴዲ ከጎኗ ነበረ። አይዞሽ አላት። አይዞሽ ንግግር ብቻ አይደለም፣ የእናቱን የአንገት ወርቅ ሽጦ መጣ። ብሩን ሰጣት። ዓለም አቀፍ ውድድሯን አደረገች፣ አሸነፈች። ይህቺ አሸናፊ ሴት አሁን ለደረሰችበት ደረጃ የባለቤቷ ሚና እጅግ ከፍ ያለ ነበረ። መሰረት ደፋር ጫማ አታ በነጠላ ጫማ ስትሮጥ፣ እግሮቿ በደም አባላ ሲታጠቡ፣ የቤተሰቧን ማጣት ስትመለከት ተስፋ የቆረጠችባቸው ጊዜዎች ነበሩ። ባለቤቷ ቴድሮስ ኃይሌ የአሁን አሰልጣኟ ግን አይዞሽ ይላት ነበረ። የማያልፍ ቀን የለም ይላት ነበረ። እውነት ነው፣ የማያልፍ ቀን የለም። አለፈ። ይህ ያለፈው ቀን ደግሞ ብዙ መስዋዕትነት የተከፈለበት፣ ብዙ ያለቀሰችበት፣ ብዙ የተከፋችበት ቀናቶች ነበሩ። ከነዛ ጊዜዎቿ ሁሉ አብሯት ነበረ። አሁንም አብሯት ነው። የኦሎምፒክ ጀግናዋ አትሌት መሰረት ደፋር ውቅያኖስ የሆነ ህይወት ነው ያላት። በማጣት በመፈተን ውስጥ አልፋለች። 19 ዓመታትን በተሻገረው የአትሌቲክስ ህይወቷ ብዙ የድልና ብዙ የመከራ ዓመታትን ማሳለፍ ችላለች። እኚህ ሁሉ ዓመታት ግን ቀላል ሆነው ማለፍ የቻሉት ባለቤቷ ቴድሮስ ኃይሉ ከጎኗ ስለነበረ ነው። ለመሆኑ ቴድሮስ ኃይሉ ማን ነው ትሉ ይሆናል። ቴድሮስ ኃይሉ አሁን ላይ ስመጥር አሰልጣኝ ነው። መሰረት ደፋርን ጨምሮ ሌሎች አትሌቶችን በማሰልጠን ይታወቃል። በፊት ግን የእግር ኳስ ተጫዋች ነው። የንግድ ባንክ ተጫዋች ነበረ። ትውውቃቸው የሚጀምረውም ይሄኔ ነው። በንግድ ባንክ ስፖርት ክለብ ውስጥ አብረው ሲኖሩ እሷ አትሌት እሱ ደግሞ የሲ ቡድን የእግር ኳስ ተጫዋች ሆኖ ተዋወቁ። በአንድ ባስ ከጃን ሜዳ ልምምድ ወደ የሰፈራቸው ይመለሳሉ። እሱ ወደ 4 ኪሎ፣ እሷ ደግሞ ወደ አስኮ መንገዷን ታቀናለች። በአንድ ቀን የምትጠጣውን ውሃ አቀበላት።
የዛኔ ተዋወቁ። ባስ ውስጥ የምትቀመጥበትን ቦታ ለየ። እሷም እሱ ሳይኖር ሲቀር ሆዷ መረበሽ ጀመረ። ፍቅር ተጸነሰ። ልብ ለልብ ተዋወቁ። ማነሽ ማነህ መባባል ተጀመረ። ልብ በሉ የዚህን ጊዜ መሰረት ደፋር ስመጥር አትሌት አልነበረችም። በባዶ እግሯ የምትሮጥ ለሸራ ጫማ የምትቸገር በልቶ ለማደር የሚፈትናት አትሌት ነበረች። እሱ ግን ትልቁን ህልሟን ያቅ ነበረ፣ ያበረታታት ነበረ። የነገር ነገ እንደሚያልፍ ይነግራት ነበረ። ፍቅራቸው ጎመራ። ከእናቱ መሐረብ እየፈታ የትራንስፖርት ገንዘብ ይሰጣት ጀመረ። ጉልበቷ ሲደክም በሶ እየበጠቦጠ ያስጎነጫት ጀመረ። ኃይሏ ጨመረ፣ ብርታቷ ቀጠለ። የዚህን ጊዜ የቴድሮስ አሰልጣኞች የፍቅራቸውን ጉዳይ ሰሙት። ከክለቡ መባረር አለበት ተባለ። ብዙዎች በዚህ ጊዜ ተቆጡ። እሷ ግን አይዞህ አለችው። እንደውም ስራ ብትቀይር መልካም ነው ብላ መከረችው። እኔ ላይ ብትሰራ፣ እኔ ጠንክሬ ጥሩ አትሌት ብሆን ለሁለታችንም ኑሮ የሚበቃ ነገር ማምጣት አይከብደኝም፣ ይሄንን እንሞክረው ስትል መከረችው። ከምታውቃቸው አሰልጣኞች እግር ስር ቁጭ ብሎ የአሰልጣኝነት ሙያን እንዲለማመድ አበረታታቸው። የግል አሰልጣኟ ሆነ። ከአንዳንድ አሸናፊነት ማማ ላይ የምትደርስ አትሌትን ማውጣት ቻለ። ምንም ሳይኖራቸው ፍቅርን ብቻ ተስፋን ብቻ መሰረት አድርገው ትዳር መሰረቱ። ከ150 ያልበለጡ ሰዎች የታደሙበት ድግስ ተደገሰ። ድል ያለ ሰርግ አልነበረም፣ ግን በቂ ነበረ። ሁለቱ ፍቅርን ብቻ መሰረት ያደረጉ ወጣቶች በአንድ ቤት መኖር ጀመሩ። የ5 ልጆች እናት መሆን ቻሉ። ሁለቱን በማደጎ የሚያሳድጓቸው ናቸው። እዚህ ጋር ልብን የሚያሞቅ ነገር እንንገራችሁ። የመጀመሪያ ልጃቸው ከዩኒቨርሲቲ ልትመረቅ ቀናት ብቻ ቀርተዋታል። እሷ የታደለች ነች ይላል ባለቤቷ። እሱም ቢሆን ያደናንቃታል። እሷም ስለሱ አውርታ አትጠግብም። የፍቅር መሰረቷ የስኬት ምሰሷ እሱ ነውና እሱን ባገኘችው አጋጣሚ ሁሉ ታወድሰዋለች። ቴዲኮ ለኔ ያልሆነልኝ ነገር የለም ስትል ነው የምታሞካሸው። በሱ ላይ እምነት አላት። እሱም ቢሆን እሷ በራሷ ከምትተማመነው የበለጠ በሷ ላይ ያምናል። የአቴንስ ኦሎምፒክን ዘመንና ስታውስ ለውድድሩ ቀናት እስከሚቀሯት ድረስ አውሮፕላን ላይ ተሳፍራ ወደ አቴንስ ከመብረሯ በፊት ተጠባባቂ ነበረች። የአሸናፊነት ግምት ማንም አልሰጣትም ነበረ። እሷ ግን ወደ ቦታው አቀናች። ልምምዷን በብርታት ቀጠለችበት። ይህን ጊዜ ቴድሮስ ወደ ጆሮዋ ጠጋ አለ። መሰረት ታሸንፊያለሽ፣ የነሐስ ሜዳሊያውን ካመጣሽ ይሄንን ሜዳሊያ የምንሰጠው ለስላሴ ቤተክርስቲያን ነው አላት። ቃል አስገባት። እሷ መወዳደር ዳገት ሆኖባት፣ እሱ ግን ሜዳሊያ እንደምታመጣ አበክሮ ነገራት። ውድድሩ ተጀመረ። የ5000 ሜትር ውድድሩን በተጠባባቂነት እድሉን አግኝታ ወደ ስፍራው ያቀናቸው አትሌት 14 ደቂቃ ከ45 ሰከንድ ከ65 ማይክሮ ሰከንድ በሆነ ጊዜ ውድድሯን በአንደኝነት ፈጸመች። ዓለም ስለሷ መመስከር ቻለ። እንደተባለው የነሐስ ሜዳሊያውን ሳይሆን የወርቅ ሜዳሊያውን ለስላሴ ቤተክርስቲያን አበረከቱ። ይህቺ አትሌት የጽናት ተምሳሌት ነች ብለናቸዋል። ነፍሰ ጡር ሆና ውድድር አድርጋ ታውቃለች። የክብር ዶክተሬትን ከጎንደር ዩኒቨርሲቲ ማግኘት ችላለች። በውድድር ዘመኗ 183 ውድድሮችን አድርጋ 161 ውድድሮችን በአሸናፊነት አጠናቃለች። ያልተዘመረላት ድንቅ አትሌት ይሏታል ስለሷ የሚያውቁ። ለመሆኑ አትሌት መሰረት ደፋር የተሻገረቻቸው የህይወት ምዕራፎቿ ምን ይመስላሉ? አስቸጋሪ ከሆነው እድገቷን ጀምር። መሰረት ደፋር ሐምሌ 12 ቀን 1975 አዲስ አበባ ነው የተወለደችው። ከልጅነቷ ጀምሮ የተለያዩ የቀን ስራዎችን እየሰራች ቤተሰቦቿን ለመደጎም ጥራለች።
ጎን ለጎን ትምህርቷንም በርትታ ትማር ነበረ። ከልጅነቷ ጀምሮ ደሟ ውስጥ ኢትዮጵያዊነትና ጀግንነት አለ። ወደ ሩጫው ዓለም ያዘነበለችው የሁለተኛ ደረጃ ተማሪ ሳለች ነበረ። በወቅቱ በትምህርት ሚኒስቴር አማካኝነት ይዘጋጁ በነበሩ በርካታ ውድድሮች ላይ መካፈል ጀመረች። 1998 ዓ.ም በባንኮች አትሌቲክስ ቡድን መታቀፍ ቻለች። በባንክ ቡድን ውስጥ ያለች በተደረጉ በርካታ የሀገር ውስጥ ውድድሮች በአሸናፊነት ውድድሯን አጠናቀቀች። ብሔራዊ ቡድኑ መረጣት። ጀግናዋና ታታሪዋ አትሌት መሰረት ደፋር ለመጀመሪያ ጊዜም 1999 ላይ በፖላንድ የ3000 ሜትር ዓለም አቀፍ ውድድርን አደረገች። በሁለተኝነት ውድድሯን አጠናቀቀች። መሰረት ያሻሻለቻቸው የዓለም ክብረ ወሰኖች በርካታ ናቸው። 2006 ኒውዮርክ ላይ የተካሄደው የ5000 ሜትርን፣ 2007 ጀርመን ላይ የተካሄደውን የ3000 ሜትር የቤት ውስጥ ውድድር፣ 2007 ካሊፎርኒያ በተካሄደው የ2 ማይል ርቀት ውድድር፣ 2007 ቤልጅየም ላይ በተመሳሳይ የ2 ማይል ውድድር በራሷ ተይዞ የነበረውን ሰዓት በድጋሚ ማሻሻል ችላለች። በዚሁ ውጤቷም የዓለም አቀፍ አትሌቲክስ ፌዴሬሽን የ2007 ምርጥ አትሌት የሚል የሽልማት ዘርፍን መጎናጸፍ ቻለች። መሰረት ምንም እንኳን በቂ ውጤትና ድሎች ቢኖሯትም በኦሎምፒክ ውድድር ሀገሯን ለመወከል በርካታ ፈተናዎችን፣ በርካታ ትዕግስት የሚፈታተኑ ጊዜያትን መጠበቅ ነበረባት። በአቴንስ ኦሎምፒክ በ5000 ሜትር ውድድር በተጠባባቂነት እድሉን አግኝታ በቦታው ሄዳ ያሳካችው ድል ደግሞ ሁሌም ስታስታውሰው የምትደሰትበት፣ መሰረት ጀግናነሽ ብላ ራሷን የምታሞግስበት፣ ዓለምን የመሰከረላት ውድድሯ ነው። ይህም ብቃቷን በ2012 የለንደን ኦሎምፒክ ላይም ደገመችው። ስሟን በአትሌቲክሱ መንደር አድምቃ መጻፍ ቻለች። መሰረት ደፋር አሁን ላይ የኢትዮጵያ አትሌቲክስ ፌዴሬሽን ስር በስራ አስፈጻሚነት ከተመረጡ የሀገራችን አትሌቶች መካከል አንዷ ናት። ስለ መሰረት ሲነሳ ውድድሮቿን የሚያስታውሱ በርካቶች ናቸው። እናንተ መሰረት ደፋር ከሮጠችባቸው የሩጫ ውድድሮች የትኛውን ታስታውሳላችሁ? ከጥሩነሽ ዲባባ ጋርስ የነበራቸውን ትንቅንቅ ታስታውሱት ይሆን? እኛ ትዝታችሁን እንድታጋሩ እድሉን ሰጠናችሁ። መሰረትን በየትኛው ውድድር ታስታውሳላችሁ? እኛ ግን ስለዚህች ጀግና አትሌት የምንነግራችሁን ታሪክ ቀጥለናል። አትሌት መሰረት ደፋር በ5 ኪሎ ሜትር የሩጫ ውድድር በለንደንና አቴንስ ኦሎምፒክ የወርቅ ሜዳሊያ ያመጣች ጀግና ነች ብለናቸዋል። በብዙ ውድድሮቿ ከአንደኛ እስከ 3ኛ በማጠናቀቅ ትታወቃለች። ይህች አትሌት ከቅድስት ድንግል ማርያም ጋር ጥብቅ ትስስርም አላት። እናቴ እመቤቴ ማርያም እያለች ታወድሳታለች። በዓለም አደባባይ ምስሏን ገልጣ ባሳየችበት፣ አሸናፊነቷን ከእናቷ ጋር ባስተሳሰረችበት ውድድር ተወድሳም ነበረ። የሴት ትንታግ ፍንጣሪ፣ የድል ዜማ ወገን አኩሪ፣ የክብር ጥግ ማማ፣ የደስታ ውበት ቄጠማ፣ የመስቀሉ ኃይል ከግሸን የጠበሉ በረከት ዘግና ይኸው አይናት በለንደን የእሳት ልጅ እሳት ሆና ተብሎ ተገጥሞላትም ነበረ። ደፋሯ አትሌታችን የክብር ዶክተሬትን የተቀበለችው ከጎንደር ዩኒቨርሲቲ ነው። የተለያዩ ድሎችን መቀዳጀት ትችላለች። መሰረት ደፋር በሩጫ ዘመኗ በዓለም አቀፍ ውድድር መድረኮች 11 የወርቅ 7 የብርና 4 የነሐስ ሜዳሊያዎችን ማምጣት የቻለች ነች። በኦሎምፒክ 2 የወርቅና 1 የነሐስ ሜዳሊያ አላት። በዓለም ሻምፒዮና 2 የወርቅ 1 የብርና 2 የነሐስ ሜዳሊያዎች የግሏ ናቸው። በዓለም የቤት ውስጥ ሻምፒዮናም ያሳካቸው ድሎች አሉ። ኦል አፍሪካን ጌምስ፣ ዳይመንድ ሊግ በሩጫ ዘመኗ ድልን የተጎናጸፈችባቸው ናቸው። አሸናፊነት ብቻ ሳይሆን የሪከርድ ባለቤትነትም ከሷ ጋር ነው። ስታሸንፍ ድልን እየተጎናጸፈች ነው። ለነዚህ ሁሉ ድሎቿ እንደ አብነት የምትጠቅሰው ውድ
ባለቤቷ ነው። በወርቅ የደመቀ ትዳር አላት። በልጅ የተባረከ ኑሮ አላት። እግዚአብሔርን ታመሰግናለች። በረከቶቿን ቆጥራ አትጨርስም። ፎቅ ከመገንባት ክብርን በክብር ላይ ከመደራረብ ልጆችን በማሳደግ የሚገኘውን ጸጋ አንድ ብላ ትቆጥራለች። ለሌሎችም ታወድሳለች፣ ታሞካሻለች። ደፋሯ ጀግናዋ አትሌታችን መሰረት ደፋር አሁንም እንዳበራች አሁንም ታሪኳ እንደተነገረ ነው። እኛ የፍቅር ታሪኳን መሰረት አድርገን እንዲነገርናችሁ መሲ ደፋሯን መሲ ጀግናዋን አትሌት በምን ታስታውሳላችሁ? ትዝታችሁን አጋሩን። ሰላም።